ሊያመሳስሉ ሞክረው ነበር። ነገር ግን ከተወሰደው ናሙና ሁሉ ከሱ ጋር ሊመሳሰል የቻለው የዛች የተረገመች የትትና ልጅ ብቻ ነው። እና ሰውየው ባህር አቋርጦ እዚህ ድረስ የመጣው የትህትናን ኩላሊት ፈልጎ ነው እያልከኝ ነው? አልገባኝም። ቆይ ግን አንተ ለዚች ልጅ እያዘንክላት ነው እንዴ? አይ ለምን ብዬ ነው ማዝንላት? ጭራሽ ድንኳን ሰባሪ ያደረግሽኝ? ወይኔ ዳጣ፣ ወይኔ ዛሬ ተዋረድኩ። ወይኔ ዳጣ ይስቀልድ ነው። እኔ ይህንን አላምንም። በልሽ ነው በመጨረሻም ቤታችን ተመለሰ ማለት ነው። እስኪ በደንብ ተመልከቱት። በመጨረሻም አሸናፊዎች እኛ ሆነናል። አመሰግናለሁ። በእውነት ጠበቃ መጀመሪያ ከካሌ ቤት እስኪወጣ አይዞህ፣ በሰላም እወጣለሁ። ደግሞ አሁን ይህን ስለዚህ ጉዳይ የምናወራበት ሰዓትም ማለት ነው። ሞሲሳ እንግዲህ የውድቀቱ አፋፍ ላይ ይገኛል። እንግዲህ መድብል ጀግናው መድብል ጋር ተጋፍጦ ማንም የሚቀር የለም። ቤተሰቦቻችን እንግዲህ ጉረኛው ያ ሁሉ ጉራ ያ ሁሉ ጀግና ሲጫወት የነበረው ዝና እንኳ በትንሽ ደቂቃ ውስጥ ነው ዝርር አድርጎ የጣለው። ሰው ዛሬም እንግዲህ ካሌ ሞሲሳ ይሄው እንደሚታወቀው ዛሬም እየተጎረረ ነው የሚገኘው። ግን ምንም ያክል ቢጎረር ምን ዋጋ አለው? መውደቂያው ትንሽዬ ምላጭ ስለሆነች እንግዲህ መድብል አሁን ላይ ካንተ ጋር ነው የምሰራው ብሎ ሲስተማቲክ ሆኖ ከሱ ጋር ቀረብ ብሎ ነገሮችን በደንብ ተጥንቃቄ እየሄደ ነው የሚገኘው። እንግዲህ ካሌ ሞሲሳ አብሮኝ እየሰራ ነው ብሎ አሁን ላይ መረጃ አንዳንድ ኢንፎርሜሽኖች እየሰጠው ትዕዛዞችን እያዘዘው እሱም እንግዲህ ተቀብሎ እየሰራ ነው የሚገኘው መድብል ማለት ነው። ከዚህም እንግዲህ መጀመሪያ ላይ ጠበቃውን ይዘህ ግደልኝ ሲለው አይ ብሎ ጊዜ ሰጠና እሱን ፓስ አደረገው። ሁለተኛ ዝናን እስር ቤት እንዳለ ሄደህ ግደልልኝ አለው። እሺ አለው፣ ግን እስካሁን አላደረገውም። ለምን? ዝናን እሱ መግደል አይፈልግም። መግደል ከፈለገ እኮ ዝናን እንደያዘው መግደል ይችላል። ግን አንደኛ ነፍስን ማጥፋት አይፈልግም። ሁለተኛ ይሄ እንትናቸው ወንጀላቸው በህግና በሀገር መቀጣጫ መማሪያ እንዲሆን እንጂ የሆነ ሰውን ገሎ ድምፁ እንዲጠፋ አይደለም ማለት የሚፈልገው መድብል ማለት ነው። በዛ አማካኝነት እንግዲህ ነገሮችን በሲስተምና በጥበብ ነው እየሄደ የሚገኘው። ከዚህ መካከል እንግዲህ ዝናን ያው እንደምታውቁት እና ቶሎ ኒጋጅ ያሉት መረጃዎች ልስጥህ። አንተ ጋር ያለውን ጠበቃውን ስጠኝ ብሎ ባለፈው ጠበቃውን እገላለሁ ብሎ ሲቦካ ከቀጠረ በኋላ እንግዲህ ተጠብቀው ቦታ ላይ የራሱን ሲስተማቲክ ዙሪያውን ከዘረጋ በኋላ ዝናን ዙሪያውን ያስቀመጣቸውን ሰዎች በሱ ቁጥጥር ስር ካደረገ በኋላ እንግዲህ ዝናን ወጥመድ ውስጥ አስገብቶ ይዞ ሄዶ እንግዲህ ለህግ አስረክቦታል። እንግዲህ እየተፏቀቀ ነው የሚገኘው። እሱን ነገር ለማድረግ ምንም ጊዜ አልፈጀበትም። ግን ይሄን ስላችሁ ማለት በሰከንዳት ውስጥ እጁ አስገብቶታል። ግን ብዙ ሲስተም ያላቸው መንገዶችን ሄዷል። ብዙ ፕሮግራሞችን ርቆ ሄዷል። ብዙ መስዋዕትነቶችን ከፍሏል። ለምሳሌ እሱን ለማድረግ ወይም ደግሞ ዝናን እሱ እጁ ውስጥ ለማስገባት መጀመሪያ ያደረገው ነገር እሱ ገብቶ ራሱ በዝና እጁ ወርቆ ብዙ ተደብድቧል እኮ መድብል ማለት ነው። ብዙ ተደብድቧል፣ ብዙ ተመቷል፣ ብዙ መስዋዕትነት ከፍሏል። አሁንም ካሌ ሞሲሳን ለመያዝ በሚያደርጋቸው ሂደቶች ውስጥ አሁን የመጀመሪያ እንዳልኳችሁ መጀመሪያ ባለፈው የጠበቃውን ቪዲዮ ስለያዙበት ነበረ ዝናን ወጥመድ ውስጥ ያስገባው። አሁን ደግሞ ካሌ ሞሲሳና መድብል እያወሩ ያለውን ስለ ልጃገረዶች ምልመላ፣ ስለ ልጆች እንደዚህ ኩላልታቸው ስለመውጣት እንዲሁም ደግሞ በተለይ ስለ ትህትና በጣም ታስፈልገናለች። አሁን ተውጭ ሀገር ይሄን ያክል ሀገር አቋርጦ ባህር አቋርጦ የመጣው ሰውዬ የትህትናን ኩላሊት ፈልጎ እንደሆነ ያንን ያወሩበትን አንድ በአንድ መድብል እንግዲህ ቪዲዮ አንድ ከዳርጎ ይዟል። እሱ ደግሞ በጣም ትልቅ መረጃ ነው። እሱን ስለያዘ አሁን ምንም ጥርጥር የለውም እያንዳንዷን ነገር እንግዲህ በራሱ መንገድ ያሰዳል ማለት ነው ጋይስ። እሱን ነገር እንግዲህ የሚችለውን እያደረገ ነው የሚገኘው። መድብልም ሁኔታዎችን በጥንቃቄ እያየ በጥንቃቄ እየተራመደ ነው የሚገኘው። ስለዚህ በቅርብ
ብዙ እርምጃ ሳይራመድ ብዙ እንትን ሳይል ኢቭን አሁን ላይ መድብልን እንኳ ካሌብ ሞሲሳ ቢይዘው ይሄ ቪዲዮ ከነ ብሩክ ጋር ስለሚቀመጥ እነ ብሩክ ካሌብ ምንም ሳያደርገው መድብልን እንዲለቅ ያስደርጉታል ማለት ነው። ግን ምናልባት እኔ የምፈራው ነገር አሁንም ካሌብ መድብልን ሊይዘው ይችላል። ገባችሁ አይደል ጋይስ? ሊይዘው ይችላል። ለምን መሰላችሁ ይሄን ያልኩት? አሁን መድብል የራሱን ሲስተም እየዘረጋ ነው። ያኛውም ደግሞ እሱን እንዴት አድርጎ እጁ እንደሚያስገባው የራሱን የሆነ ጥበብ እየተጠበበ ነው። ስለዚህ እሱ ደግሞ አለምንም ጥርጥር ከሁለታቸውም በኩል የራሳቸውን ያም የራሱን አማራጭ እየሄደ ነው፣ ይህም የራሱን አማራጭ እየሄደ ነው። ተረዳችሁኝ? እሱን እንግዲህ በሱ ጎዳና መሄዱ ለሁለታቸውም በጣም ትልቅ መንገድ አሪፍ እንትን አለው ማለት ነው። እንግዲህ ካሌብም ሊይዘው ይችላል መድብልን፣ መድብልም ደግሞ እንትን ይችላል። አሁን ላይ ደግሞ እንግዲህ ከመድብል ጋር ማህሌት መጥቻለሁ ብላለች። ግን የማህሌት ጉዳይ እንዳያችሁ እንደምታውቁት አይታመንም፣ አይጨበጥም። የሆነ ነገር ምናልባት የሆነ መረጃ ተይዞባት ትያዝና ትገረፍ ተወራበት ትይዛት ያዳሉ ነገር ትዘረግፋለች። ሲቀጥል ደግሞ አሁንም ድንገት የሆነ ሻል ያለ ገንዘብ ካየች ቅንጥስ ትላለች። ግን አሁን ላይ ጥሩ ብር እየከፈላት ስለሆነ ጥሩ ገንዘብ እያገኘች ስለሆነ ጥሩ ክፍያ ስላገኘችበት ከመድብል ጋር ሆነ እየሰራች ነው። ግን ነገ ጧት የማትቀየስበት ምንም ምክንያት የላትም። ምክንያቱም እኔ ይሄንን በቃ እያንዳንዳችን እንትን የምንለው ነገር ስለሆነ ማለት ቤተሰቦቻችን። ስለዚህ የሷ ጉዳይ እኔ ትንሽ ግራ ያጋባል። ግን ኤኒዌይስ መድብል ነገ ጧት እንደዝና ካሌብ ሞሲሳንም ወጥመድ እንደሚያስገባው ምንም ጥርጥር የለውም። ያው እንግዲህ በቅርቡ እንደሚታወቀው የብሩኬና የቅድስት ሰርግ ሰሞኑን እንግዲህ ሽርን ጉዳይ ላይ ናቸው። ያው በቅርብ እንግዲህ ሰርጉ ሁሉም ነገር እንደሚፈጸም ምንም ጥርጥር የለውም። ሁሉም ነገር ሲስተማቲክ እና አሪፍ በሆነ መንገድ እንደሚጠቃለል ባለሙሉ ተስፋዎች ነን። እንግዲህ ሁላችንም በተስፋ የምንጠብቀው የብሩክና የቅድስት ሰርግ ነው። ከዛም ደግሞ የሞገስና የሉላ ይቀጥላል ማለት ነው። ከዛ በኋላ ካሌብ ሞሲሳና ግብረ አበሮቹን ካስገባ በኋላ ደግሞ የመድብልን እንጠብቃለን ማለት ነው። አሁን ላይ እንግዲህ ሽርን ጉዳያቸው ብሩክ ሰርግ ነው። ስለዚህ እሱ ደግሞ በቅርብ ቀን እንደሚሆን ምንም ጥርጥር የለውም። ይሄ ሁላችንም እንግዲህ በተስፋ የምንጠብቀው ነው። ብሩክም እንግዲህ እሱን ነገር እንግዲህ ተስፋ አድርጎ እየተጓዘ ነው የሚገኘው። መድብልም ያው የወንድሙን ሰርግ በአግባቡና በስርዓቱ እንዲሄድ ነገሮች እንዳይበላሹ ከነ ካሌብ ጋር ያለውንም ሁኔታ በሚችለው መጠን እያመቻቸ ነው። ምክንያቱም እንዳይረበሹ ሌላ ችግር እንዳይፈጠር ስለተባለ ማለት ነው ቤተሰብ። ይሄ ደግሞ በጣም ትልቅ ቫልዩ ያለው ነገር ነው፣ አሪፍ ነገር ነው። ብሩክ ግን ከካሌብ ጋር ያለውን የያዘውን አካሄድ ከዛም አልፎ ደግሞ በተለይ ከማህሌት ጋር ያለውን ነገር ሲሰማ በጣም ደንግጧል። ያው ግን መድብል ዝም በልተው በቃ አይመለከትም ስላለው ብቻ እንግዲህ ዝም ብሏል። ይሄ ደግሞ በጣም ከባድ ነገር ነው ቤተሰቦቻችን። ኢኖይስ ሁሉም ነገር መልካም እንደሚሆን አንጠራጠርም። በቀጣይ አዲስ ቪዲዮ እስከምንገናኝ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። መልካም ሁሉ ተመኝሁላችሁ። እወዳችኋለሁ። ባይ ባይ። መልካም ጊዜ